ተርበድሉ አቅጅራ ለአዶናይ መልእክታቸውን አስተላለፉ። አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። አዶናይ ሞቲቬሽናል ስፒከር መሆኑ በጣም አናዷችኋል። በጣም እርር እያላችሁ ነው፣ እየደበራችሁ ነው። ማን ስለሆንክ ነው አንተ? ማን አባህ ስለሆንክ? Hi Adoni, my name is Maggie. Can you please Bunafala? She don't say la she is a local, it's a little cat. She can tweak. We love you. At my she. ሰላም ጤና ይስጥልኝ ጋይስ፣ እንደምን አመሻችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ አዳዲስ ወቅታዊ ጉዳዮችን ይዤ መጥቻለሁ። እንግዲህ ዛሬ አዶናይ የተናገረው እጅግ አስደንጋጭ ነገር አለ። ይህ ነገር ምንድነው? እኔ እንጃ። ምናልባት ብዙ ቻሌንጆች እየደረሱበት ያለ ይመስለኛል፣ ከውስጥም ከውጭም ማለት ነው። እንግዲህ ይህንን ተከትሎ ነው እንግዲህ አዶናይ ዛሬ በንዴት መልስ የሰጠው ማለት ነው። ስለዚህ ይህንን ነገር እንግዲህ ሁላችንንም ተጋግዘን ይህንን ቻሌንጅ እንግዲህ መቀበል አለብን ብዬ አስባለሁኝ። ከስንት ጊዜ በኋላ ነው እንግዲህ እንደዚህ አይነት ነገር እየሰራ ያለው። እኔ እንጃ፣ ምናልባትም አዶናይን የመሰለ ሰው እንደዚህ አይነት በዚህ ዘመን ሰው ታግዞ ያቃል ብዬ እኔ አላምንም። ምክንያቱም ያየነው ጉዳይ በህይወታችን በአይናችን ከኛ ጋር ሆኖ እንግዲህ ያደረገው ነገር ነው። ይሄንን ነገር በአይናችን በብሩት አይተናልና እንግዲህ ያለው ነገር እጅግ አሳሳቢ ነገር ነው። እንግዲህ ቀደም ብዬ አስገብቼላችሁ ነበር አንድ ቪዲዮ ሰርቼ፣ ያንን ተከትሎ እንግዲህ ብዙ ነገሮች እየተነሱ እንዳለ ነው እኔ እያወቅኩኝ ያለሁት ማለት ነው። እንግዲህ እናንተ ምን ማድረግ እንዳለብን እንግዲህ እናንተ ሐሳብ ሰጡበታላችሁ። እዚህ ላይ ኮሜንት በጣም ያስፈልገኛል ማለት ነውና እስኪ ጀምሪያ ቪዲዮን ጀምርና ተመልሰን መጣለን ማለት ነው። አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። አዶናይ ሞቲቬሽናል ስፒከር መሆኑ በጣም አናዷችኋል። በጣም እርር እያላችሁ ነው፣ እየደበራችሁ ነው። ማን ስለሆንክ ነው አንተ? ማን አባህ ስለሆንክ ነው? አንተ እኮ ገና ልጅ እኮ ነህ። አንተ እኮ ካናዳ በችግር ኦልሞስት በረንዳ ወጥተህ ተቸግረህ ያየንህ ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን? እያላችሁ እንግዲህ ፍቅራችሁ እየገለጻችሁ ነው። እኔ እንደ ፍቅር ነው የማየው፣ እውነት ለመናገር ይሄ እንደ ፍቅር ነው የማየው። እናንተ ባትኖሩ ማን ይሁ ሁሉ ሰው ስለኔ ኢቨንት ያሳውቅልኝ ነበር። በጣም ብዙ ሰዎች ስለዚህ ኢቨንት አውቀዋል። ማርች 28 ቅዳሜ ዋርነር ቲኤተር ማለት ነው። እና በጣም እየተናደዳችሁ ነው ያላችሁት። ስማችሁ መጥራት ፈልጌ ነበረ፣ ግን ስም መጥራት አያስፈልገኝም። ታውቁታላችሁ ማን እንደሆናችሁ። እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ? የሆነ በቃ የምታናድዱኝ፣ ተስፋ የምታስቆርጡኝ፣ የምታዳክሙኝ ይመስላችኋል። ግን የኔ አመለካከት ላሳያችሁ ስለፈለኩኝ ነው። ላሳያችሁ ስለፈለኩኝ እንዲገባችሁ ለቀጣይ ማለት ነው። መታቀፍ ያስፈልጋችኋል። በጣም የሆነ ፍቅር ያስፈልጋችኋል። እኔ ባገኛችሁ በአካልና እድሉ ባገኝ የሆነ አቅፌ ማለት ነው። አለቃችሁ ቅፍ አድርጌ ማለት ነው። ምንድነው እሱ? ማን ይጎዳሽ? ከየት ነው የመጣው ይህ ጉዳት? የስንት ዓመት ልጅ እያለሽ የስንት ዓመት ልጅ እያለ ነው ማን የሰደበ? ማን የተረበ? ማን ነው እንደማትችል የነገረ? ማን ነው እኔ ብቻ ልታይ ብለህ እንድታምን ያደረገ? ማን ነው የሌላ ሰው ከፍታ የኔ ዝቅታ ነው ብለህ እንድታስብ ያደረገ? ማን ነው? ለምን ፍቅር ያስፈልጋችኋል። በጣም መሳም ያስፈልጋችኋል። ግንባራችሁ ላይ፣ ጉንጫችሁ ላይ እንደዚህ መታከክ ያስፈልጋችኋል። ጸጉራችሁ እንደዚህ እየተባላችሁ አይዞህ ያልፋል፣ ችግር የለውም። ያ አይነት ፍቅር ያስፈልጋችኋል። አይ ቲንክ ብዙዎቻችሁ እኔን የምትጠሉኝ ሰዎች የታዘብኩት ነገር ምንድነው? በጣም ተጎድታችኋል ህይወታችሁ ላይ በጣም የሆነ ሰው መጥቶ ጎድቷችኋል። የሆነ ሰው መጥቶ ራሳችሁ እንድትጠሉ አድርጓችኋል። የሆነ ሰው መጥቶ እቺ ህይወት እንድትጠሏትና እንድታንቋሽሿት አድርጓችኋል። ጥፋተኛ አይደላችሁም እንድታውቁት እፈልጋለሁ።
የእናንተ ጥፋት አይደለም እንዲህ የሆናችሁት። የማን ጥፋት ነው? የዚህች ዓለም ጥፋት ነው። ግን ጥንካሬ እቺ ዓለም የሰጠችን ተመልሰ መስጠት ሳይሆን እቺ ዓለም የሰጠችን ወደ ጥሩ ቀይረ ጥሩ መፍጠር ነው ጥንካሬ። እናንተ የምትሰጡኝ ጥላቻ አሸንፎኝ ተመልሼ በጥላቻ መመለስ እኮ እችላለሁ አይደል እንዴ? ቀላሉ እሱ አይደለ? ግን የእናንተ ጥላቻ ተቀብዬ ወደ ጥሩ ነገር አውለዋለሁ። ሞቲቬሽናል ስፒኪንግ ኢቨንት ስላችሁ እናንተን መጥቼ ተነስ፣ እንደዚህ መስራት አለብህ፣ ሀብታም መሆን አለብህ እምላችሁን ይመስላችሁ። ግን የኔ ሞቲቬሽን ከዛ በጣም ዲፕ የሆነ ነው። በጣም ያልተረዳችሁት ምክንያቱም ይህ ነው ብዬ አስባለሁ። ሞቲቬሽን ስላችሁ ብዙ ሰው በሚገባው መንገድ ነው የገለጽኩት። የኔ ሞቲቬሽን ገንዘብ ስራ አይደለም። እውነት ለመናገር የኔ ሞቲቬሽን ይህ ውስጥ ላይ ያለው ጨለማ አስወጥተ አዲስ ብርሃን መግጠም ነው። አዶናይ የነበረበት ህይወት ታስታውሳላችሁ ብዙዎቻችሁ። ተውትና በረንዳ ወጥተሃል፣ አንተ እኮ ደሃ ነበርክ፣ አንተ እኮ እንደዚህ ተጥለህ የነበርክ ሰው እኮ ነህ፣ ማን ስለሆንክ ነው እዚህ መጥተህ ተመልሰህ የምትነግረህ ምናምን። እሱም ተውትና ይህ ሁሉ አሁን ያለሁበት ደረጃ እንዳመጣ ያገዘኝ ማንነት ተመልከቱት። እሱ ማንነት ለማስተማር ነው ወደዚህ የመጣሁት። ምክንያቱም እናንተ ያለፋችሁበት እያንዳንዱ መንገድ እኔ ስላለፍኩት። ለ7 ዓመት ሙሉ ካናዳ ነበርኩ። ምንም ብር ሳልይዝ ኢትዮጵያ ገባሁላችሁ። ኢትዮጵያ ስገባ በጣም ብዙ ነገሮች ተቀያየሩ። እውነት ለመናገር ካናዳ ያለው ብር ላልይዝ እችላለሁ፣ ግን ዕውቀት ቀምሼ ነው የሄድኩት። ህይወት አስተምራኝ ነው የሄድኩት። በደንብ ስለ ራሴ አውቄ፣ ስለ ሀገሬ አውቄ፣ ምን አይነት ለውጥ ማምጣት እንደምችል አጠናቅቄ እንደዚህ አውቄ ተመለስኩኝ። ያመጣሁት ለውጥም በአጭር ጊዜ ያመጣሁት ለውጥም እኔ ብቻ ሳይሆን እናንተም አስገርሞ በጣም ጥሩ ቪዲዮ እየሰራችሁ ነበር። ስለዚህ እወቁት። ከእናንተ በላይ ነኝ እያልኳችሁ አይደለም። እኔ ብፁዕ ነኝ ፐርፌክት ነኝ እያልኳችሁ አይደለም። በገንዘብ እበልጣችኋለሁ እያልኳችሁ አይደለም። አላውቀውም ባንክ አካውንታችሁ፣ እናንተም አታውቁትም ባንክ አካውንቴ። እውነት እናንተን ማነቃቃት፣ እናንተን ሞቲቬት ማድረግ ማለት የህይወት መንገድ ለማሳየት ነው። የራሴ መንገድ አውቄያለሁ። ያላችሁበት አብዛኞቻችሁ ያላችሁበት አዘቅት አውቀዋለሁ። እንደውም የምትተርቡኝና የምትጠሉኝ ሰዎች ወደዛ ኢቨንት ብትመጡ እድሉ ብትሰጡኝና ቁጭ ብላችሁ ብትሰሙኝ፣ ተርቡኝ፣ ችግር የለውም እዛ ቁጭ ብላችሁ። ከዛ እውነቴን ነው የምላችሁ። እውነት እናንተ እየተረባችሁኝ እያለ ከሰው ፊት መድረክ ወጥቼ ለመናገር መሞከሬ መፈለጌና መዘጋጀቴ ለራሱ ምን ያህል ማንነቴ ጠንካራ እንደሆነ ማሳያ አይደለም? ይህ ማንነት ማስተማሪ ነው መጥፎ? ብርታቴ ማስተማሪ ነው መጥፎነት? ይውህና ማስተማሪ ነው መጥፎነት? የራስ ፍቅር ማስተማሪ ነው ስህተት? ግን ብዙዎቻችሁ አይምሯችሁ ጠባብ ስለሆነ በገንዘብ ብቻ ነው የምትመነዝሩት። የኔ ምክር ገንዘብ፣ ስለ ገንዘብ ብቻ፣ ስለ ስራ ብቻ አይደለም። ህይወት ከዛ በላይ ነች፣ አሳይታኛለች። ስለዚህ ማርች 28 ቅዳሜ ዋርነር ቲያትር ቲኬት ባዮ ላይ አለ፣ ሊንክ አለ። ክሊክ አድርጉትና ቡክ አድርጉ። ኑና ተመልከቱኝ። ይህ አዲሱ ሱፐርስታር እሴይ ቱር ጀምሯል። አንሰማም፣ አንፈራም። ቻው ጋይስ። እንግዲህ እንደሰማችሁት ነው አዶናይ ወንድማችን እንደተናገረው። በእርግጥ ሊያነቃቃን ነው እየሞከረ ያለው በእርግጠኝነት። ነገር ግን በውስጡ ሊደብረው ይችላል። ምክንያቱም የሰው ባህሪ ልትረጋጋ ትችላለህ፣ የተወሰነ ሰምተህ ተረጋግተህ መተህ ልታወራ ትችላለህ። ነገር ግን ያለው መሬት ላይ የሚያስጨንቅ ነገር ነው ብዬ ነው እኔ የማምነውና እንግዲህ እጅግ አሳዝኖኛል ያለው ነገር። እንግዲህ እነዚህ ልጆች መታከም አለባቸው። አዶናይ ስራውን መስራት አለበት። የኢትዮጵያ ለውጥ እንግዲህ በአዶናይ እያየነው ነው። ማንም ሰው ሰርቶት የማያውቅ ነገር አዶናይ እየሰራው ነው ያለው። እንግዲህ ይህንን ነገር ነው ለሱ ቅናት ይሁን ሌላ ነገር ይሁን አላቅም። ነገር ግን ይህንን ነገር ተከስቷል። እንግዲህ ካሁን በኋላ ጦርነቱ አሁን ነው በነገራችን ላይ የሚጀምረው። ካሁን በኋላ ያለው ነገር እኛ እንግዲህ ከአዶናይ ጎን ነን ብለን ሁላችንም ፕሮፋይላችን ይሁን ምንም ይሁን የአዶናይ መቀየር አለብን ብዬ አስባለሁ። እንግዲህ እንደሰማችሁት ነው። በነገራችን ላይ በዚህ አጋጣሚ ዶክተር በድሉ ካሁን ቀደም ይቃወሙት ነበር፣ ሰምታችሁት ከሆነ። አሁን ግን የሰጡት ለአዶናይ አድናቆት አለ፣ እሱ እናደምጣለን። እጅግ የሚገርም ነው። እጅግ ትልቅ ምስክርነት ነው የሰጡትና እሱ
አዳምጡትና እኔ እዚህ ላይ ያለኝ እንግዲህ የነገርኳችሁን እንግዲህ ኮሜንት ላይ ምን ማድረግ እንዳለብን ሐሳብ ካላችሁ ብታሳውቁኝና እኔም አንዳንድ ነገሮችን መረጃዎችን ይዤ እስክመጣ ድረስ አግዙኝ ለማለት ፈልጋለሁ። ተጋግዘን አዶናይን ይህን የያዘውን ቻሌንጅ እንዲያጠናቀቅ በሰላም ወደ ሀገሩ እንዲመለስ ማድረግ አለብን ብዬ አስባለሁ። የነበረኝ ቆይታ ይህንን ይመስላል። እንግዲህ አዲስ ከሆናችሁ ሰብስክራይብ አድርጉ። አመሰግናለሁ። ከዚህ ቀደም አዶናይ ስግጥ ፍምስ የሚለውን ቃል በመጠቀሙ ሲተቹና ቁጣቸውን ሲገልጹ የነበሩ ዶክተር በድሉ ዋቅጅራ ለአዶናይ መልእክታቸውን አስተላለፉ። ለአስተዋይ ቁጣና ተግሳጽ ሽልማት ነው ስግጥ ፍምስ የሚለውን ሳይሆን አሁን ይህን አዶናይ ይዛችሁ አይደለም በኢትዮጵያ በዓለም ብትዞሩ ደስታው ለእኔም ነው ሲሉ ዶክተር በድሉ ዋቅጅራ ተናግረዋል። አክለውም ዶክተር በድሉ ዋቅጅራ አዶናይ አሁን በያዘው መንገድ እንዲበረታና እንዲቀጥልበት ድጋፋቸውን ሰጥተውታል።